ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ፌስቡክ ላይ፣ ዋትሳፕ ላይ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሩን ደውሉልን፣ መማር እንችላለን ማለት ነው። ኦኬ፣ አሁን እስክሪብቶና ወረቀት መያዛችሁ እንዳትረሱ። ወደ ዛሬው ትምህርት ልግባ። አጫጭር ቃላቶችን መጻፍ ይላል። ልጀምር። አሁን ገባኝ፣ አሁን ገባኝ። አጠር አጠር ያሉ ቃላቶች ናቸው። አሁን ገባኝ ብላችሁ መጻፍ ብትፈልጉ አሁን ገባኝ። አ ኤን እጠቀማለሁ። ሁ ኤች እና ዩ፣ ን ኤን እንጠቀማለሁ። አሁን ገ ጂኢ፣ ባ ቢኤ፣ ኝ ጂኤን እንጠቀማለሁ። ገባኝ። ስለዚህ በአንድ ላይ ምን ይላል? አሁን ገባኝ ይላል። አሁን ገባኝ። ኦኬ። ቀጣይ ደግሞ ዝግጁ ናት። አንዲታችን ዝግጁ መሆኗንና ለመሆኗን መጠየቅ የምንፈልግ ዝግጁ ናት እንላለን ማለት ነው። ዝግጁ ናት። ኦኬ። አማርኛው ዝግጁ ናት ይላል። በአንድ ላይ አማርኛው ዝግጁ ናት። ዝ ዜድ እና ይን መጠቀም እችላለሁ። ግ ጅን እጠቀማለሁ። ጁ ደግሞ ሁለተኛ ስለሆነች ጄ እና ዩ። ዝግጁ ና ኤንኤ ት ቲን እጠቀማለሁ። ናት። ስለዚህ በአንድ ላይ አማርኛው እንግሊዝኛው ምን ይላል? ዝግጁ ናት ይላል ማለት ነው። ዝግጁ ናት። ኦኬ። ዝግጁ ናት ይላል ማለት ነው። ቀጣይ ደግሞ ታማኝ ሁን። አንድን ሰው ታማኝ ሁን ብለን መናገር ብንፈልግ ታማኝ ሁን ብለን መጣፍ እንችላለን ማለት ነው። ታማኝ ሁን። ኦኬ። ታማኝ ሁን በአንድ ላይ አማርኛው ምን ይላል? ታማኝ ሁን ይላል። ታ ቲናኤ፣ ማ ኤምኤ፣ ኝ ጂኤን። ታማኝ፣ ሁ ኤች ዩ፣ ን ኤን እንጠቀማለሁ። ሁን በአንድ ላይ ታማኝ ሁን ይላል ማለት ነው። ታማኝ ሁን። ኦኬ። ቀጣይ ደግሞ ላጠና ነው። ላጠና ነው። ኦኬ። ላጠና ነው በአንድ ላይ አማርኛው ምን ይላል? ላጠና ነው ይላል ማለት ነው። ላ ኤልኤ፣ ጠ ቲኢ፣ ና ኤንኤ፣ ላጠና፣ ነ ኤንኢ፣ ው ደብል እንጠቀማለሁ ነው። ስለዚህ በአንድ ላይ ላጠና ነው ይላል ማለት ነው። ኦኬ። ቀጣይ ደግሞ እራት እንብላ። እራት እንብላ። አንድ የሆነ ሰው እራት አብረን እንበላ መጠየቅ ብትፈልጉ እራት እንብላ ብላችሁ መጣፍ ትችላላችሁ ማለት ነው። እራት እንብላ በአንድ ላይ አማርኛው እራት እንብላ ይላል። ይህን እንጠቀማለሁ። ራ አሬ፣ ት ቲን እንጠቀማለሁ። እራት ይህን እንጠቀማለሁ። ን ይህን እንጠቀማለሁ። ብ ቢን፣ ላ ኤልኤ እንብላ በአንድ ላይ እራት እንብላ ይላል። እራት እንብላ። ኦኬ። ቀጣይ ደግሞ ምን አዲስ፣ ምን አዲስ ነገር አለ ለማለት ምናምን ምን አዲስ ብንል አሁን እንደዚህ መጣፍ እንችላለን ማለት ነው። ምን አዲስ፣ ምን አዲስ፣ ምን አዲስ ይላል አማርኛው። ም የምንጠቀማለሁ፣ ን ኤን እንጠቀማለሁ። ምን አ ኤን እንጠቀማለሁ። ዲ ዲ አይ፣ ስ ኤስ እንጠቀማለሁ። አዲስ በአንድ ላይ ምን አዲስ ይላል። ምን አዲስ። ኦኬ። ቀጣይ ደግሞ ደህና ነኝ። ደህና ነኝ አማርኛው ደህና ነኝ ይላል። ደ ዲኢ፣ ህ ኤች እንጠቀማለሁ። ና ኤንኤ፣ ደህና፣ ነ ኤንኢ፣ ኝ ጂኤን። ነኝ፣ ደህና ነኝ፣ ደህና ነኝ። ኦኬ። ቀጣይ ለምን ረሳህ። ለምን ረሳህ። ለምን ረሳህ። ለ ኤልኢ፣
ም የምንጠቀማለሁ ን ኤን እንጠቀማለሁ። ለምን ረ አርኢ ሳ ኤስኤ ህ ኤች እንጠቀማለሁ። ለምን ረሳህ፣ ለምን ረሳህ። ኦኬ። ቀጣይ ደግሞ የት ነሽ፣ አንዲታችን የት እንደሆነች መጠየቅ ብንፈልግ ደግሞ የት ነሽ እንላለን ማለት ነው። የት ነሽ፣ በአንድ ላይ አማርኛው የት ነሽ ይላል። የ ዋይ ት ቲ እንጠቀማለሁ። የት ነ ኤን ሺ ኤስ ኤች የት ነሽ፣ የት ነሽ። ኦኬ። ጠቃሚ ነው፣ የሆነን ነገር ጠቃሚ ነው ማለት ብንፈልግ እንደዚህ እንጥፋለን ማለት ነው። ጠቃሚ ነው፣ ጠቃሚ ነው። በአንድ ላይ አማርኛው ምን ይላል? ጠቃሚ ነው ይላል። ጠ ቲ ቃ ኬ ሚ ኤም አይ ጠቃሚ ነ ኤኒ ው ደብሉ እንጠቀማለን። ነው ጠቃሚ ነው ይላል። ኦኬ። ጠቃሚ ነው። ቀጣይ ደግሞ ቆንጆ ነች፣ አንዲታችን ቆንጆ እንደሆነች መናገር ብንፈልግ ቆንጆ ነች እንላለን ማለት ነው። ቆንጆ ነች፣ ቆንጆ ነች። ቆ ኬናኦ ን ኤን እንጠቀማለሁ። ጆ ጄናኦ ቆንጆ ነ ኤኒ ች ሲኤች እንጠቀማለሁ። ነች በአንድ ላይ ቆንጆ ነች ይላል ማለት ነው። ኦኬ። ቀጣይ ደግሞ አሁን አቁም፣ አሁን አቁም ማለት ብንፈልግ ደግሞ አሁን አቁም አ ኤን እንጠቀማለሁ። ሁ ኤች ዩ ን ኤን እንጠቀማለሁ። አሁን አ ኤን እንጠቀማለሁ። ቁ ኬና ዩ ም ኤም እንጠቀማለሁ። አቁም በአንድ ላይ አሁን አቁም እንላለን ማለት ነው። ኦኬ። ቀጣይ ደግሞ ሰነፍ ናት፣ አንዲታችን ሰነፍ ከሆነች ሰነፍ ናት ማለት እንችላለን ማለት ነው። ሰነፍ ናት። ኦኬ። አማርኛው ሰነፍ ናት ይላል። ሰ ኤስ ነ ኤን ፍ ኤፍ እንጠቀማለሁ። ሰነፍ ና ኤን ኤ ት ቲ እንጠቀማለሁ። ናት በአንድ ላይ ሰነፍ ናት ይላል ማለት ነው። ሰነፍ ናት። ኦኬ። ቀጣይ ደግሞ አዲስ ነው፣ የሆነ ነገር አዲስ ከሆነ አዲስ ነው ብለን መናገር እንችላለን ማለት ነው። አዲስ ነው፣ አዲስ ነው። በአንድ ላይ አማርኛው አዲስ ነው ይላል። አ ኤን እጠቀማለሁ። ዲ ዲና ኤን እጠቀማለሁ። ስ ኤስ እንጠቀማለሁ። አዲስ ነ ኤን ው ደብል እንጠቀማለሁ። ነው በአንድ ላይ አዲስ ነው ይላል ማለት ነው። አዲስ ነው። ኦኬ። ቀጣይ ደግሞ ሰላም ነው፣ ሰላም ነው ብለን መጻፍ የምንፈልግ ኦኬ፣ ብዙ ጊዜ የምንጠቀማት ሰላም ነው። ሰ ኤስ ላ ኤል ኤ ም የምንጠቀማለው ሰላም ነው እንደዚህ ይላል ማለት ሰላም ነው ይላል። ኦኬ። ቀጣይ ደግሞ ቡና እንጠጣ፣ ቡና እንጠጣ ብለን መናገር ብንፈልግ ደግሞ ቡና እንጠጣ። ኦኬ። ቡና እንጠጣ ቡ ቢናዩ ና ኤንኤ ቡና እ እንጠቀማለሁ ን ኤን እንጠቀማለሁ ጠ ቲኢ ጣ ቲኤ እንጠጣ። ስለዚህ በአንድ ላይ ቡና እንጠጣ። ስለዚህ በዛሬ ትምህርታችን አጫጭር ቃላቶችን አማርኛ በእንግሊዝኛ መጻፍ ነበር የተማርነው። አሁን ገባ የሚለው እንደዚህ ጻፍ ነው። ዝግጁ ናት፣ ታማ ይሁን፣ ላጠና ነው፣ እራት እንብላ፣ ምን አዲስ፣ ደህና ነኝ፣ ለምን ረሳህ፣ የት ነሽ፣ ጠቃሚ ነው፣ ቆንጆ ነች፣ አሁን አቁም፣ ሰነፍ ናት፣ አዲስ ነው፣ ሰላም ነው፣ ቡና እንጠጣ። ስለዚህ የዛሬ ትምህርታችን ይህን ይመስል ነበር። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ነው። ደጋግማችሁ ፕራክቲስ ማድረግ ነው ማለት ነው። ስለዚህ ሁላችንም ቀላል እንደሆነ በማሰብ ከመጀመሪያው ጀምረን መማር እንችላለን ማለት ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው እንደውም በጣም ቀላል ነው። የአንድ ወር የሁለት ወር ትምህርት ስለሆነ ሁላችሁም ራሳችሁን አሳምናችሁ ለመማር ዝግጁ መሆን ነው ማለት ነው። ከዛ በተረፈ መጀመሪያ ላይ እንደነገርኳችሁ ትምህርቱን ኦንላይን ካላችሁበት ቦታ ሆናችሁ መማር ከፈለጋችሁ እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ሃይበሉን ደውሉን፣ መማር እንችላለን። ስለተከታተላችሁ ከልብ አመሰግናለሁ። ቴንኪው